ውድ እግዚአብሔር ልጆች እየተከታተላችሁት የምትገኙት የበማህበረ ቅዱሳን ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የጽናት መርሃ ግብርን ነው። አሁን ደግሞ የምንወደውና በጉጉት የምንጠብቀው የመጨረሻው ዝግጅታችን ይቀርብልናል። አባታችን የኔታ ጦሙ ያስተምሩናል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የሚወደን የሚያከብረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። በጣም ጥሩ። ቤት ያሉት ልጆች እንደምን ሰነበታችሁ በሏቸው እስቲ። እንደምን ሰነበታችሁ? አዎ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። በጣም ጥሩ። እግዚአብሔር የተመሰገነ ይሁን። 10ቱ ትእዛዛትን ደግሞ ዛሬ እንቀጥላለን። ስንተኛው ትእዛዝ ላይ ነው ያለነው? ስንተኛ? ስምንተኛ ትእዛዝ። ስንተኛ ላይ ነው ያለነው? ስምንተኛ። በጣም ጥሩ። ከዚያ በፊት ቀድሞ ከነበረው ትምህርታችን አንድ ነገር እንከልስ። እሺ፣ አንዲት ነገር እነዚህ ህግጋት 10ቱ ትእዛዛት አታድርግ የሚለውን ለማድረግ ወይም አድርግ የሚለውን ለማድረግ በሶስት መንገዶች ነው የሚፈጸም ወይም ደግሞ መጠበቅ ያለብን ብለናል አይደል? በሶስት መንገዶች። እነዚህ ምን ናቸው እስቲ ታስታውሳላችሁ? ሶስቱ መንገዶች። ኃጢያት ከሆነ ኃጢያቱን የምንሰራበት፣ ጠብቁ ከተባልን ደግሞ የምንጠብቅበት። በጣም ጥሩ። እሺ፣ በሐልዮ በነቢብ በገቢር። ሐልዮ ምንድነው? ሐሳብ። እሺ፣ ነቢብስ? ንግግር። እሺ፣ ገቢር ደግሞ ምንድነው? ተግባር። አዎ፣ አንዳንዶቹ ህግጋት በሶስቱም ይፈጸሙ ይኖራሉ፣ አንዳንዶቹ በሁለቱ፣ አንዳንዱ ደግሞ በአንዱ ማለት ነው። ነገር ግን ለአብዛኞቹ ደግሞ መነሻቸው የሆነው የትኛው ነው? የመጀመሪያው ሐልዮ፣ ሰው አስቦ ስለሆነ የሚነሳው። እሺ፣ ሳላስብ ነው ድንገት ቢልም ትንሽ ደቂቃ ልዩነት ይኖራታል እንጂ መጀመሪያ አይምሮ ውስጥ አሰላስሎ ነው የሚሆነው። ግልጽ ነው አይደለ? ወይም ለጉዳዩ ፍላጎት ስለሚኖረው ነው አንድን ድርጊት ቢፈጽመው አንድ ሰው። ዛሬ የምንማረው ስምንተኛውን ትእዛዝ ነው። ስምንተኛው ትእዛዝ ምን ይላል? በሐሰት አትመስክር ይላል። በጣም ጥሩ። በሐሰት አትመስክር ይላል። እሺ፣ ይሄ በሐሰት አትመስክር እንግዲህ ምስክርነት ሲሰጥ በምንድን ነው የሚሰጠው? በአፍ ነው አይደል? በአንደበት ነው አይደል? በመናገር ነው። ስለዚህ ብዙ ጊዜ በምን የሚፈጸም ነው? በነቢብ ነው። ከዚያ በፊት ግን ምንድነው መሰክረው? ማን ላይ ነው መሰክረው? እንዴት ነው ማረገው የሚለውን ነገር በአይምሮ አሰላስሎ ሰው ስለሚመጣ ኃጢያቱ መጀመሪያ ከሐልዮ ይጀምራል ማለት ነው። ሲፈጸም ግን ወደ ገቢር፣ ወደ ነቢብ ማለት ወደ ንግግር ይሄዳል ማለት ነው። ነገር ግን ደግሞ በሐሰት ለመመስከር ደግሞ ወይ ዳኛ ፊት መቅረብ ይኖራል፣ ወይ ሰው ፊት መሄድ ይኖራል አይደል? ስለዚህ ያን ደግሞ ስታረጉ ወደ ምን ይሆናል ማለት ነው? ድርጊት ይሆናል ማለት ነው። ስለዚህ በሶስቱ መንገድ እንዲህ ያለው ኃጢያት ለምሳሌ ሊፈጸም ይችላል። ቃሉ ግን ስታዩት በሐሰት ምንድነው የሚለው? አትመስክር ስለሚል ከንግግር ጋር ነው ብዙ ጊዜ የሚያያዘውና በነቢብ ከሚፈጸሙ ኃጢያቶች መካከል አንዱ ይሄ ነው። ይሄንን አትፈጽሙ ተጠንቀቁ ነው ትእዛዙ የሚለን። በሐሰት መመስከር ማለት ሐሰት ምንድነው? ውሸት ማለት ነው። መመስከርስ ማለት ምንድነው? መናገር አደርጋለሁ ብሎ ቃል መግባት። በጣም ጥሩ። ምን አልከኝ? አድርጓል ማለት በጣም ጥሩ። እሺ፣ ይኸውላችሁ በሐሰት አትመስክር መናገር። በጣም ጥሩ ጥሩ። በሐሰት አትመስክር ማለት ምን ማለት ነው ተብላችሁ ትጠየቁ፣ በአጭሩ ያልሆነውን ሆነ ብሎ የሆነውን ደግሞ አልሆነም ብሎ ውሸት መናገር ማለት ነው። ግልጽ ነው አሁን ትርጉሙ? ስለዚህ ያልሆነውን ሆነ ካላችሁ ምን አላችሁ? ሐሰተኛ ናችሁ፣ ዋሻችሁ ማለት ነው። የሆነውን ደግሞ አልሆነም ካላችሁስ ምንድናችሁ? በሐሰት። ይሄንን ታዲያ ለሌላ ሰው ለአንዱ አድልታችሁ ወይም ራሳችሁን ነፃ ለማውጣት ብላችሁ አስባችሁ ምስክርነት ከሰጣችሁ በሐሰት አትመስክር የሚለውን ቃል አፈረሳችሁ ማለት ነው። ግልጽ ነው አሁን? ገብቷችኋል? ይሄም እንደሌሎቹ ኃጢያት ከባድ ኃጢያት ነው።
ሐሰት መናገር ማለት ነው። ሐሰት ንግግሩ ደግሞ የባሰ ሲሆን ሰውን ይጎዳል ማለት ነው። ሰውን ያስቀይማል፣ የሰውን ህይወት ያበላሻል፣ አገር ሊያጠፋ ይችላል። ከሰው ጋር ብቻ አይቆምም። በሐሰት እንዲህ ነው ብላችሁ የተናገራችሁት ነገር አይ ነው እንዴ ብለው ሁለት ሰዎች ጠብ ይጀምራሉ። የሁለት ሰዎች ጠብ ደግሞ ወደ ሁለት ቡድኖች ያድጋል። የሁለት ቡድኖች ደግሞ ወደ ሁለት ሀገሮች ሊያድግ ይችላል። ስለዚህ አንድ ሐሰተኛ ምስክር ባለበት ምክንያት ሀገር ከሀገር ጋር ሰው ከሰው ጋር ሊጋጭ ይችላል። እና በሐሰት አትመስክር የምትለው ትንሽዬ ኃጢአት አድርጋችሁ አትመልከቷት። ብዙ አይነት ስላለ ማለት ነው። እናንተ ሁሉ ጊዜ ምንድነው መሆን ያለባችሁ? እውነተኛ እውነት የምትናገሩ የሆነውን ሆኗል፣ አይቻለው፣ ሰምቻለሁ አይደል? ያያችሁትን ትናገራላችሁ፣ የሰማችሁትንም ትመሰክራላችሁ ማለት ነው። ከዚህ ውጭ ግን ቤተሰባችሁም ይሁን ጓደኛችሁም ይሁን የምትወዱትም ሰው ይሁን ያንን ሰው እደግፋለሁ ብላችሁ ለሱ በማድላት ሌላውን የሚያስከፋ ነገር በውሸት የምትናገሩ ከሆነ የእግዚአብሔርን ሕግ አፍርሳችኋል፣ በሐሰት መስክራችኋል ማለት ነው። ግልጽ ነው። አሁን እሷ ለምሳሌ ከሷ ጋር ብትጣላ አያደርግባችሁ፣ አትጣሉም እናንተ አሁን እሷ ምስክር ሆና መጣች፣ አይታለች እና መጀመሪያ ለምሳሌ እሷ ትሆናለች እሷን የመታቻት፣ ግን እሷ ምስክሯ ደግሞ የእሷ ጓደኛ ናት በጣም እና ወላጅ ፊት ወይም ደግሞ መምህር ፊት ይቀረብና ማን እሺ መጀመሪያ ማን ነው አይተሻል? አይቻለሁ። መጀመሪያ ማን ነው የተማታው? መልሱ ምንድነው የሚሆነው? መልሱ ምንድነው የሚሆነው? እሷ ነው መሆን ያለበት። አላየሁም መልስ ይሆናል? ይሆናል? አይሆንም። ምክንያቱም ምንድነው ብያቸዋለሁ፣ በሐሰት መመስከር ማለት የሆነውን ምን ማለት አልሆነም፣ ደግሞ ያልሆነውን ነገርም ደግሞ ሆኗል ማለት። ስለዚህ አይታችሁም እኔ እንጃ ማለት ምንድነው ማለት ነው? ሐሰት ነው ማለት ነው። ስለዚህ ምስክር ነሽ አይተሻል ከተባልሽ እውነቱን ተናግሮ ከዚያ በኋላ ባይሆን መምህሩን እንደው አንዳንዴ ይጣላሉ ይቅር በሏቸው ግድ ሳያውቁ ነው ብለሽ መለማመጥ ነው ያለባችሁ እንጂ አይኔ ያላየውም ካልሽ ከዛ በኋላ መጨረሻ ላይ መምህሩ ሲመስልኝ አንቺ ነሽ ተንኮለኛ አንቺ ነሽ የጀመርሽው ብሎ እሷን ባላጠፋችሁ ጥፋት ቢላት አንቺ ባልተናገርሽው ንግግር ነው ማለት ነው። ካየሽ ግን ምስክር ሆነሽ ከቀረብሽ እውነቱን መናገር አለብሽ ማለት ነው። ስለዚህ የሆነውን ሆኗል ያልሆነውን ደግሞ አልሆነም ብሎ መናገር እንጂ ከዚህ ተቃራኒ ስታረጉ በሐሰት ምን አላችሁ ማለት ነው? መሰከራችሁ ማለት ነው። አንድ በመጽሐፍ ቅዱስ አሁንም የተጻፈ ታሪክ አለ። ሌላ ብዙ አሉ። ሶስና የምትባል ሴት ነበረች። ማን አልኳችሁ? ሶስና። እና ይቺ ሶስናን የሆኑ ሰዎች ወንዶች የማይገባ ጥያቄ ጠየቋት። አልፈልግም ምን ያን ጥያቄ አለች። ከዚያ በኋላ ግን እነዛ ሰዎች ምቀኛ ስለሆኑባት ሄደው በሐሰት መስክረው ከሰሷት። በሐሰት የመሰከሩት ምንድነው? እነሱ የፈለጉትን መጥፎ ነገር እሷ ከሌሎች ሰዎች ጋር ስታረግ አይተናል ብለው ነው የከሰሷት። ከዚያ በኋላ በሐሰት ተፈረደባት፣ ሞት ተፈረደባት። አይገርማችሁ? አያችሁ? ሞት ተፈረደባት በሐሰት። ከዚያ በኋላ ወደ መገደያው ቦታ ስትሄድ ወደ እግዚአብሔር ጮኸች። አንተ የእውነት አምላክ ነህና ፍረድ ብላለች። ያኔ በጊዜ የነበረው ነቢይ ዳንኤል ነበር እና ዳንኤልን ሂድ ተናገር ብሎ እግዚአብሔር ላከው። ከዛ ዳንኤል መጣ፣ ሰማና እነዚያን ሰዎች መረመራቸው። ከዛ አንዱ ሲጠይቀው ሌላ ታሪክ፣ አንደኛውን ሲጠይቀው ሌላ ታሪክ፣ አንዱ ሲጠይቀው ሌላ ታሪክ። የሐሰት መስካሪ እኮ ይሄ ነው። ግራ ነው የሚገባው። ያቺ ተጠየቃትን ይመልሳል፣ ግን ትንሽ ጠበቅ አርጋችሁ እሺ እንደዚህ መቼ ሰዓት ምን ብትሉት አንዱ 2 ሰዓት፣ አንዱ 3 ሰዓት፣ አንዱ 5 ሰዓት ዝብርቅርቅ ነው የሚል። ራስንም ማዋረድ ነው። ግልጽ ነው። ሁሉ ጊዜ ውሸተኛ ሰው መባል ነው። ስለዚህ እነዛ ሰዎች ረበናት የመሰከሩት ምስክር ሐሰት እንደሆነ ዳንኤል አወቀባቸው። ከዚያ ዳንኤል የእግዚአብሔር ሰው አይደለ? እግዚአብሔር አይደል ሌላከው? እግዚአብሔር ይፍረድባችሁ አላቸው። ከባድ ቅጣት ምን አላቸው? እግዚአብሔር ይፍረድባችሁ። ሰው እኮ ዛሬ በሐሰት ስትመሰክሩበት እግዚአብሔር ይፍረድ ይላል። እና በሐሰት መመስከር የእግዚአብሔርን ፍርድ ቅጣት ያመጣብናል። እና ዳንኤል እግዚአብሔር ይፍረድባችሁ አለ። ከዚያ የታዘዘ መልአክ መጣና ቤተክርስቲያን ቅዱስ ሚካኤል ነው ብላ ታስተምራለች። መጥቶ እነዚያን የሐሰት ምስክሮች ቀሰፋቸው። ከሐሰት ምስክሮች ዘንድ ሶስናን አዳናት ማለት ነው መልአኩ በዳንኤል ጸሎት። በዳንኤል ደግሞ ሐቅን ፈልጎ በማግኘት ማለት ነው።
ስለዚህ በሐሰት የሚመሰክሩ ሰዎች ሳይቀጡ አይቀርም ይላል መጽሐፍ ቅዱሳችን። ስለዚህ ተቀጡ እነዚህ ሰዎች ማለት ነው። ወዲያው ነፃ ያወጣችሁ ይመስላል። እሰይ እንደው እኮ በቃ አተረፍከኝ አዳንከኝ ስትባሉ ደስ ያላችሁ ሊመስል ይችላል። ግን በሐሰት መስከራችሁ ያ የተፈረደበት ሰው በሐሰት ገብቶ ሲማቅቅ መከራውን ሲታዩ ግን ህሊናችሁም ደስ አይሉ። ከሁሉ በላይ ደግሞ እግዚአብሔርም ደግሞ ቅጣት ያመጣባችኋል። ስለዚህ የሆነውን ሆነ ያልሆነውን ደግሞ አልሆነም ብላችሁ መናገር አለባችሁ። በሐሰት መመስከር ማለት የማን ጠባይ መሰላችሁ? አይሁድ ደግሞ ማንን የሰቀሉት? አዎ ጌታችን መድኃኒታችን ኢየሱስ ክርስቶስን ሰቅለውታል። እና ለመስቀል ወደ ፍርድ አደባባይ ይዘውት ወደ ጲላጦስ አደባባይ ሲሄዱ በሐሰት ነበር ይናገሩ የነበረው። ያደረገውን ነገር ደብቀው ዝም ይላሉ። ያላደረገውን ነገር ደግሞ አድርጓል፣ ህጋችንን ጥሷል፣ አፍርሷል እያሉ በሐሰት ምስክር እየሰበሰቡ ከዚህ እያሉ ገንዘብ እየሰጡ እያመጡ ጌታ እንዲሰቀል አድርገዋል። ስለዚህ የሐሰት ምስክር አምላክን ያክል ነገር ሁሉ ያሰቀለች ኃጢአት ናት። ስለዚህ ሐሰተኛ ላለመሆን ጥንቃቄ ማድረግ አለባችሁ። ደግሞ አንድ ቀን ሐሰት ተናግራችሁ ብትገኙ በአደባባይ አይ ሌላ ቀንም ተዋሻለሽ ነው የምትባሉት አይደል? እቤትም ቢሆን እሱ ሐቀኛ ነው የሚባል ሰምታችሁ አታውቁም? እሱ ምንም ቢገርፉትም እውነት ነው የሚናገረው፣ እሷ እውነት ነው የምትናገረው ትባላላችሁ። እንደዚህ አይነት ሰው ነው መሆን ያለባችሁ። አንድ ሁለት ውሸት ስትናገሩ ግን ትጠየቃላችሁ። ድጋሚ እውነትሽን ነው ውሸትሽን ንገሪ፣ ውሸትሽን ነው ትባላላችሁ። እውነትሽን ነው ንገሪ፣ ትፋጠጣላችሁ። ያ ማለት እንግዲህ የሆነ ቀን ውሸት ተገኝቶባችኋል ማለት ነው። ስለዚህ በሰው ዘንድም ተአማኒ አትሆኑም እንኳን ሁሉም በሚያውቅ በእግዚአብሔር ዘንድ እና በጥንቃቄ ይሄን ህግ እየፈጸማችሁ መኖር አለባችሁ። እንደ አምላካችን እውነተኛ ሐቀኛ መሆን አለባችሁ ማለት ነው። እሱ ሰው ሆኖ ያስተማረን ይሄንን ነው። እውነቱን እውነት ነው ብሎ ይናገራል፣ ሐሰቱን ደግሞ ሐሰት ነው ብሎ ይናገራል። ስለዚህ የእግዚአብሔር ልጆች ናችሁና እናንተም በሐሰት መመስከር አይደለም ጭራሽ ሐሰት ራሱ መናገር የለባችሁም ማለት ነው። አንድ የመጨረሻ ነገር ልንገራችሁ በዚህ ላይ በሐሰት ወይም ደግሞ ዋሽቶ ማስታረቅ ሲባል ሰምታችሁ ታውቃላችሁ? ዋሽቶ ማስታረቅ ጥሩ ነው። አሁን እሷ ተጣሉ፣ ከዛ እሷ እኮ እንደዚህ ያደረገችሽን በቃ ግድ ይለሽ ምናምን ብለን አስታረቃችኋት በሐሰት። አሁን መታረቅ ጥሩ ነገር ነው አይደለም? ነው አይደል? እሺ በሐሰት ማስታረቅስ ንገሩኝ፣ የሚመስላችሁን ንገሩኝ። ጥሩ ነው ወይስ ጥሩ አይደለም? አይደለም። እሺ ለምን? እስቲ ለኔ ከሁለቱም። ላንተ ከሁለቱም ነው። እሺ ጮክ በል። ለምን ያ ሰው ወይም ያቺ ሰው ዋሽታ ባታስተርቃቸው ኑሮ ወደ ጸብ ወደ ሌላ ነገር ይገባ ነበር። ወደ ሀቅ ስንገባ ደግሞ መዋሸት አልነበረበት። ወይም ደግሞ ኳሽችም ከተጣረቁ ነገሩ ከበረደ በኋላ ነው ተመናገር። ጥሩ። እሺ እናንተስ ምን ይመስላችኋል? እሺ በጣም ጥሩ። እውነቱና ሐቁ ምን መሰላችሁ? ለምሳሌ ሰዎች ሲጣሉ ካያችሁ ሐሰት ነገራችሁ ከማስታረቅ ይልቅ መገላገል ነው ያለባችሁ አይደል? መገላገል፣ ገላጋይ መፈለግ፣ ነገሩ ለጊዜው እንዲበርድ ማድረግ። ግን የምታበርዱበት መንገድ አንቺም ተይ ማለት ጠብ ጥሩ አይደለም። አካል ትጎጃለሽ፣ አካል ትጎዳለህ፣ ከዚያ ደግሞ ትታሰራለህ፣ መከራ አንተ ያለ ህልምህ ይጨናገፋል። ተይ ብላችሁ መምከር ይቻላል። ከዛ ውጪ ግን ያልተደረገውን ተደርጓል፣ የተደረገውን አልተደረገም ብላችሁ ብታስማሟቸው እንኳን ነገ እውነቱ ሲገለጥ ምን ይመጣል? አንደኛ እነዛ ሰዎች መልሰው ምን ሊሉ ይችላሉ? ሊጣሉ። ሁለተኛ ነገር ደግሞ እነዛ ሰዎች የሚጣሉት እርስ በርሳቸው ብቻ ሳይሆን ማንንም ይጣላሉ? ምስክሩንም ይጣላሉ ማለት ነው። ውሸት የተናገረውንም ማለት ነው። ስለዚህ ነገሩን ያባብሳል እንጂ ለጊዜው ያበረደ ቢመስልም ሐሰት ሁልጊዜም ሐሰት ነው። እውነት እስክትገለጥ ድረስ ሊሸሸግ ይችላል እንጂ ጠቃሚ ነገር አይደለም ማለት ነው። ስለዚህ ምንም አይነት ምክንያት ቢመጣ ውሸታ መሆን የለባችሁ። ለሷ አዝኜ ነው የሚባል ነገር አይሰራም ማለት ነው። ውሸት ሁልጊዜ ምንድነው? ውሸት ነው፣ ሐሰት ነው። ስለዚህ እግረ መንገዳችሁን ይሄ እንድትይዙ ነው። ትእዛዙ በሐሰት ምን አትበል ነው የሚለው? አትመስክር ነው። ሐሰትን ይጠላል። ከዚያ ደግሞ ወደ ምስክርነት ሲሄድ ደግሞ ጭራሽ ሌላም ሰው ስለሚጎዳ አትፈጽም ነው። ግን ውስጡ ደግሞ ምን አለው?
መነሻው ሐሰት የሚለው ነው ሐሰት አትናገሩ እውነቱን እውነት የሆነውን ሆኗል ያልሆነውን አልሆነም ማለት ነው ያለባችሁ ማለት ነው እውነተኛ አድርጎ እግዚአብሔር ያሳድጋችሁ አሜን እሺ ያሰባችሁ ነው በደንብ አስቡ አሰላስሉ ውስጣችሁ አመላልሱ እግዚአብሔር ደግሞ ይግለጽላችሁ ምስጢሩን ይግለጽልን አሜን አትሉ አሜን የሰማነው በልቦናችን ያሳድርብን አሜን ሁሉ ጊዜ እንደምላችሁ አሁንም ዛሬም ወደፊትም ጽኑ በእምነታችሁ ጠንክሩ በትምህርታችሁ ታዘዙ ለእናት ለአባቶቻችሁ ለታላላቆቻችሁ ደግሞ ተፋቀሩ እርስ በእርሳችሁ ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችን በጣም ጥሩ ያው እኔ የምለውን እየተካፈላችሁኝ ስለሆነ አይደል ለምሳሌ ጽኑ ስላችሁ በእምነታችን ነው የምትሉት አይደል ከዛ ግን አሁን እኔ እቺ ብቻዬን እናገራት ስለነበር ግማሽ ስለተካፈልን በእምነታችሁ ስለ በራሳችሁ እንደማለት ነው ተፋቀሩ ስላችሁ እርስ በርሳችን እንደማለት ነው ለዛ አርጋችሁ አቃንታችሁ እንደምትሰሙት ተስፋ አደርጋለሁ ይበቃናል ቤት ያሉት ልጆች ወላጆች ሁሉ እስከ ሳምንት ደግሞ ቀጣዩን እስከነማር ሰላም ሁኑ ሰላም ያገናኘን በሏቸው ሰላም ሁኑ ሰላም ያገናኘን በጣም ጥሩ ሰላም ሁኑ የኔታ አቤት እግዚአብሔር አገልግሎቱን ይባርክልዎት አሜን በመከራ ቀንም ጸሎት ልመናዎትን ይስማዎት አሜን ረድኤት በረከቱን ይስጥዎት አሜን እናመሰግናለን እኔም አመሰግናችኋለሁ እግዚአብሔር ያሳድጋችሁ እውነተኛ ለሀገር ለወገን የምትጠቅሙ ልጆች ደግሞ አድርጎ ጠብቆ እስከ ፍጻሜ ያቆያችሁ አሜን ጸሎት እናረግና እንሰነባበታለን እሺ ለጸሎት ተነሱ ውድ እግዚአብሔር ልጆች ከየኔታ ጦም ትምህርታችን ተመልሰናል አባታችን የኔታ ጦምን ቃሎትን ያሰማልን ያገልግሎት ዘመናቸውንም ይባርክልን አሜን የዛሬ መርሃ ግብራችን የተከታተላችሁትን ይመስል ነበር ከዝግጅቶቻችን ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን የዛሬ ዝግጅቶቻችንን በማስተዋወቅ አብረናችሁ ይቆየነው እኔ ብስራት ተስፋዬና እኔ ሳቅ አብርሃም በጋራ በመሆን ነበር በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር አይለየን መልካም የዐቢይ ጾም ሳምንት